የሆነ የሆነ ጓደኛ ነበረኝ። እሺ ማለት አብሮ አደግነን እና የአንድ ሰፈር ልጆች ነን። ከዛ አብረን የተማርነው ምናምን ነገር። ከዛ ከልጁ ጋር የሆነ በቃ እንደዚህ በጣም እናወራ ነበር። በመሀል ላይ የሆነ አለመግባባት ተፈጠረና ማለት በጣም ልጆች ምናምን ነበር። ዝም ብሎ ኖርማል ወሬ ምናምን ነው፣ ሌላ ነገር ምናምን የለንም። ከዛ እኔም ወደ ዱባይ መጣሁ ማለት ነው። እሱም እዛ ሀገር ቤት ነበር፣ እኔ ወደዚህ ሀገር መጣሁኝ። ከዛ እዚህ የሰራው ምናምን በመሀል ላይ እዚህ ከመጣሁ በኋላ እሱም ወደዚህ መጣ እና ከዛ እዚህ ከመጣ ወዲህ እሱ የሆነ ይቅርታ ምናምን ጠየቀኝና አብረን ማውራት ጀመርን። እያወራን በጣም ነው የሚወደኝ፣ እኔም እንደዛው። ግን አላ እሱ የሆነ ችግር አለበት ማለት የሆነ እንትን ይላል፣ ከሌላ ሴቶች ጋር ምናምን ያወራል። የሆነ በቃ ከብዙ ሴቶች ጋር አሁን ላይፍ ምናምን ይገባና ከሌላ ሴቶች ጋር ብዙ ጊዜ ያወራል። እኔ ደግሞ አልናገርም ይሄን ነገር በቃ ራሱ ደብሮት ፋልቶ ምናምን እኔ ግዴታ እሱ መናገር አለበት። የሚደብረውና የማይደብረውን ለይቶ ማወቅ የለበትም እንዴ ምናምን እላለሁ ማለት ነው። እዛ ብዙ ሰዎች ማለት እኔ ሀታ ራሱ ብዙ ሰዎች እንዲ አንቺ እኮ ምናምን እሱ አይመጠንሽ ምናምን ነገር ምናምን ይሉኛል። አይ እኔ ግን ዋናው ፍቅር ነው ምናምን በማለት የተነሳ ትንሽ እንደ ዱርዬነት አለበት። እኔ ደግሞ ሃይማኖተኛ ነኝ እና የሆነ ይለወጣል ምናምን በማለት ብዙ ታግሼዋለሁ እና ብዙ ነገር መክሬዋለሁ ምናምን ነገር እሺ ይለኛል፣ ወደ አሁኑ እሺ ይለኛል። ግን ትንሽ ቆይቶ ማለት ነው ትንሽ ወደ አሁኑ ደግሞ እሺ በተግባር ያንን ነገር እኔ ማየት የምፈልገው በተግባር ነው። እሱ ግን ተግባር ላይ ያውለው ለሆነ ለእንትን ያልኩትን ነገር ግን እሺ ነው የሚለኝ ሁሌ። ከዛ በኋላ ላይ ዞሮ ግን እዛው ቦታው ተመልሶ አይዋሉ እና ምን አረገ የሆነ ታይም ላይ እኔ ምንም አላውቅም ምናምን ነገር ስልክ ምናምን እየደወልኩለት አይደለም መጀመሪያ እሱ ደውሎልኝ ምናምን ስራ ላይ ነበርኩ አላነሳሁለትም። በኋላ ላይ መልሼ ስደውል ስልኩ ቢዚ ይላል እና እንዲህ ምንድን ከዛ ስደውልለት በኋላ ላይ እንደገና አነሳ። ምን ነው ተዛ ምን ነው ለምንድን አይናነሳልኝ ብሎ ምን አየሁ፣ ቲክቶክ ላይ የሆነች ልጅ ፖስት አድርገው አየሁ። ከዛ እኔ አይደለሁም ያየሁት ጓደኛ ያየች ና ከዛ የሆነ እሱን እኮ የሆነ ነገር ያየው መሰለኝ ዞር ዛሬ ቲክቶክ ቴስት እንዴት ምናምን ነገር ስላት አይ ፎቶውን የሆነ ምናምን አረ በእናትሽ ሼር አድርጊልኝ ምናምን ነገር ስላት አይ ምን ያደርግልሻል ምናምን ነገር አለችኝ። አይ አይደለ ግዴታ ማየት አለብኝ ምናምን ለምኛት በግድ ሼር አደረገችልና ገብቼ አየሁትና ታዝቤ ማለት ዘም አልኩኝ። ከዛ ጓደኛዬ ደግሞ እንዲህ በውስጥ እጄ ጽፍላታለሁ ለምንድን እንደዚህ የምታደርገው ምናምን አለች። አይ አይመለከትሽም ተይው፣ ከፈለገ እሱ መብቱ ነው፣ መሄድ ከፈለገ ራሱ መብቱ ነው። እኔ ግዴታ እንትን አልለው የራሱ ጉዳይ ምናምን ነገር አልኳት እና ከዛ የሆነ ላይፍ ላይ ነበሩና እኔም አንዳንዴ የሆነ ልጆች ነበሩ እነሱ ጋር ገብቼ ጨዋት ነበር። እዛ የዋት እዚያም ገባውና እንዴት ናቸው ምናምን ነገር አልኩና ደህና ነው ምናምን አልከ እንዴት ነበር የሆነ ቦታ እናቅሻል ምናምን ነገር ሲል አይ የሆነ ልጅ ቤት ነበር እዛ ነበር ምናምን ስለ እንዲህ ያ ልጅ ምንሽ ነው ምናምን ነገር አረ ምንም አይደለም ጀስት የሀገሬ ልጅ ነው ምናምን የሰፈር ልጆች ነው ምናምን ነው እንዴ ምናምን ተዛ ቶሎ ብላ ፎቶን ባክግራውንድ አደረገችው እና የልጁ ማለት ነው ባክግራውንድ አደረገች እና ሰዓት እንዳልጅ ብዬ ነው ቶት ብሎ ማውራት ተረገች። እሺ ከዛ ፎቶውን ባክግራውንድ አደረገች ነው። ከዛ እንዴ ነገር እንደዚህ ትንሽ ነው እንዴ ምናምን ነገር አልኳት። አሪፍ ነው ደስ ይላል ያዝልቅላችሁ ምናምን አልኳት ማለት ነው። ልጅ የኔ እኮ የኔ እንትን ጓደኛ እኮ ነው እሷ እንደዛ ያደረገች ባክግራውንድ ምናምን አደረገችው። ከዚህ የሆነ ነገር እንዳለ ተሰማኝና ከዛ አይ ገና ነው ግን ያው ጀምረናል ግን ገና ነው ያው ቢሆንም አይ አሪፍ ነው ምናምን ነገር አልኳት። ከዛ ወደሆነ ገባውና ልጁን በቃ ይሄ ልጅ አይሆነኝም እንደዚህ ካረገ ከብዙ ሴቶች ጋር ዝም ብሎ ሀታ ላይፍ ላይ ሆኖ ማለት ነው ሚስቴ ባሌ ምናምን የሚባል ነገር አለ እንደዛ እያሉ ዝም ብሎ ይቃለዳሉ ምናምን ነገር ማለት ነው። እና ብዙ ጊዜ ምናምን እሰማሉ ምናምን ግን ደግሞ እኔ አሁን ይሄ ልጅ እንዴ ግን እያስመሰለ ነው እንዲ ምናምን ነገር ስል
ብዙ ሰዎች በእኔ እንዲ እሱ በጣም ነው የሚወድሽ፣ በጣም የሚያፈቅርሽ፣ በጣም ብዙ ሰዎች እንደዛ ይሉኝ። እኔ ግን አይዋጥልኝ ውስጤ እንዴ እንደዛ አይነት ነገር እያየሁ እንዴት ብሎ ምናምን ነገር እላለሁኝ። ከዛ ጎዳኑ ገባው በቃ ሲደውልልኝ ምናምን አላነሳ ኢሞ ላይ ሲደውልልኝ ምናምን እምቢኝ አልኩ። አላነሳም ብዬ በጣም ተናድጄ ነበር እንደዛ አይነት ነገር ስላየው ማለት ነው። ከዛ በቃ ለእኔም ሲደውል ጓደኛዬ በጣም ወዳ ጓደኛለች እና ለእሷም ሲደውል ምናምን አላነሳንለትም በጣም ስለተናደድኩ። ከዛም በኋላ ልጅቷ ወደ አሁኑ ብሎክ አረገችኝ። አወቀች መሰለኝ ብሎክ አረገችኝ ማለት ነው። ከዛም በኋላ እኔ ዝም አልኩኝ። እሱ ሲደውልኝ አላነሳለት ብዬ በስንት መከራ ጭቅጭቁ ምናምን ብዙ ጊዜ ሲደጋግባ አነሳው። ምንድን ነው ምናምን ስራ አይ መጀመሪያ እኮ ላስረዳሽ እንደዛ እኮ እንደምታስቢው አይደለም። እኔ ልጅ ሴትዮዋ ምናምን አለና ትልቅ ሴት ናት የልጅ እናት ና ምናምን ዝም ብዬ ስደውልልኝ ኖርማል ዝም ብዬ ነው እንጂ ምናምን ፍቅር ምናምን ነገር አይደለም። እኔ መቼም በማንም አልለውጥሽም ምናምን ነገር አለ። አይ አንተ እኮ ከተመቼ መብት ነው መሄድ ትችላለህ። እኔ ግዴታ ከኔ ጋር እንድትሆን አልፈልግም። አንተ መብት ነው ሲጀመር እኔ እንትን አልልህም ምናምን ነገር ስለው አይ የምር እንደዛ አይደለም ምናምን አልቅሶ ምናምን እንደዛ እንደምታስቢው አይደለም በጣም ይቅርታ ምናምን ነገር አለኝ። አይ እኔ በቃ አልፈልግም ምናምን ነገር ስለ በቃ በጣም ለመኔ እንደምታስቢው አይደለም። ልጅቷን አሁን እንትና ብሎክ አረጋታለሁ ሲጀመር ፎቶዬንም አስጠፋታለሁ ምናምን ነገር አለኝ። ወዲያውኑ ትንሽ ቆይቶ አስጠፍቻታለሁ ምናምን ነገር አለኝ። ደግሞ ሲጀመር እንደምታስቢው አይደለም ቲክቶክ ላይ ነው ማውቃት የትም አላውቃትም ምናምን ነገር አለኝ። ከዛ ውስጤ ያልተዋጠልኝም ግን እያወራን ከዛም በኋላ ማውራት ቀጠል እያወራን አሁን በመሀል ደግሞ የሆነ ነገር ተፈጠረ። እንደዚህ ቲክቶክ ላይ ያለ ብዙ ጊዜ ላይፍ ምናምን ይገባ። ብዙ ደግሞ ስራ ይወድም። እኔ ደግሞ በጣም ስራ ሰው ነው፣ በጣም ስራ ወዳለሁ። እሱ ደግሞ ብዙ ጊዜ የሆነ ትንሽ ስራ ገብቶ ራሱ ወይ ይሄ እኮ አልተመቸኝም፣ ስራ እንደዚህ በጣም ስራ ያማርጣል። እኔ ደግሞ እንደዚ አይነት እንዲሆን አልፈልግም። ታውቃለህ ትንሽ የሆነ ስራ ይገባል። አሁን ዛሬ ከገባ 3 ቀን ሰርቶ ወይ እሱ እኮ አልተመቸኝም ስራ ይበዛል ወይ ደግሞ ምግብ የለም ወይ ምናምን ይላል። እዚህ ሀገር ነው ያለው እሱም ምናምን የሆነ በቃ ይሄ ሰውዬ ስራ ለምን እንደዚህ ይንቃል ምናምን። እኔ ብዙ ጊዜ ነው እነግረዋለሁ ለምን ስራ አትምረጥ ስራ ምናምን እለዋለሁ። እሱም ሆኖ እያለ እኔ ብዙ ነገር መክረዋለሁ። በቃ አብሮ አደገ ነው ልክ እንደ ጓደኛም እንደንትንም ሆኜ ብዙ ነገር መክረዋለሁ። ግን እሱ አሁንም ምን አረገ? የሆነች ልጅ ደግሞ አሁንም የሆነች ልጅ ምንም ሳላረጋት እሱ ጋር ሁሌ ላይፍ የምትገባ ልጅ ነበረች ነው ብሎክ አረገች። እንዲህ ይች ልጅ ከዚ እናወራ ነበር እና እሱ ጋር ደግሞ እንዲህ የሆነች ከቆየ በኋላ ነው ይሄ በነገራችን ላይ እንደዚህ የሆነው ማለት ነው። ከዛ የሆነች እች ልጅ እኮ ለምን ብሎክ አረገችኝ? እኔ ምንም ነገር አላወራት ሀታ ያልሆነ ነገር ራሱ ሲያወሩ ላይፍ ላይ ምናምን አልናገርም። እኔ ዝም ነው የምለው ሁሉን ነገር ማለት ነው። በዛ እንዲህ ብሎክ አረገች ምናምን ነገር እንዲህ እኔ ምን አውቃለሁ ለምን እንዳረገች ምናምን አለ። ነው እንዲህ ምናምን ነገር አልኩ። አይ እኔ ምንም አላልኳትም እንኳን እንደውም እኔ ነበርኩ እሷን ማድረግ ያለበት እሷ ቀድማ ካረገች ጥሩ ምናምን ብዬ ዝም አልኩኝ። ከዛ የሆነ ጊዜ እያወራ እንዳለ እንደዚህ ከኔ ጋር እያወራ ምናምን እንዳለ እህቱ ነበረች ታናሽ እህቱ እና ቆይ እህቴ ምናምን ታዋሪያት እህቴን አዋሪያት ምናምን ነገር አለኝ። ከዛ እንደገና ወይ ምናምን አጠገብነች እንዲ ምናምን አልኩ። አሁ ምናምን ከዛ ምናለ ልጅቷን እህቱ ምናለች ያች የዛችን ልጅ ስም ጠራችና እሷ ናት እንዴ ምናምን ነገር አለችው። ይሆናለ በጣም ውስጥ የተሰበረ ማለት የልጅቷን ስም ጠራችና እኔ ታውቃለች እኔ እና እሱ ምናምን እንደዚህ ፍቅረኛሞች እንደሆን ምናምን ታውቃለች፣ ሁሉም ያውቃሉ። ግን በቃ የዛችን ልጅ አብሮ ላይፍ ላይ ምናምን የሚውሏት ልጅ ጠራችና እሷ ናት እንዲህ ብላ ስጠራለት የሆነ በቃ ውስጤ እንትን ተሰማኝ ምናምን ነገር ነው። በቃ ተናድር ቀስ ብዬ ምንም ነገር እሱ በቃ በሰዓቱ ምናምን እሺ በቃ ደህና ዋል ምናምን ነገር ብዬ ዘጋውና ወጣውና ብሎክ አደረኩት በኢሞ በሁሉም ነገር በቲክቶክም በሁሉም ነገር ቦለኩት። በቃ ይሄ ሰው የሆነኝ ካሁን በኋላ እንደዚህ ያደርግ ምናምን ነገር አልኩ። በቃ በሁሉም ቦለኩት። በዋትሳፕ ብቻ ረስቼ ነበር ነው በቀጥታ ራሱ በጣም ይደውልኛል። ከዛ በቃ ከቦለኩት በኋላ በቃ ከዛ በስንት ቀን እንደገና ለምን ቦልክሽ ምናምን ነገር ብሎ በእንትን በዋትሳፕ ምናምን ጻፈልኝ። ከዛ አትረብሽ በቃ ህይወቴ መኖር ነው የምፈልገው፣ አንተ ደግሞ መብት ነው የፈለግካ ሴት ጋር መሄድ መብት ነው። እኔ እንትን አልልም ከኔ ጋር አሁን ብዬ እንትን አልልህም እና እንደፈለግክ ምናምን ነገር ስለው
ከዛ የምር እንደምታስቢው እኮ አይደለም። እኔ እኮ እንደዛ ላረግ አይደለም። አረ ተረጋጊ ምናምን ነገር። እኔ ስጀመር አንቺ በማንም ሴት እኮ አልቀየርሽም። አንቺ ለእኔ ምንድነው ነገር አለ እንደዛ ናውን ነገር አለኝ። ከዛ ሁሉ ነገር አለኝ። አይ እኔ ሲጀመር እንደፈለግክ መሆን ትችላለህ። እኔ አንተ እንትን አልልህም። ግዴታ ከኔ ጋር አሁን አልልም። ከሌላ ሲከብቶን እንትን ይመች ብዬ ነው ህይወት ይቀጥላል እንጂ ከኔ ጋር አሁን ብዬ ግዴታ ሙልጭ ምናምን አልልም ምናምን ነገር አልኩ። ከዛ እኔ ከማንም ጋር ራሴን ከማንም ጋር ላወዳድርም። እኔ ምናምን ነገር ቆይ እናት አንዴ አሁን ዲያሎጎቹን ከነገርሽን ያወራችሁትን እሱ ያለሽን አንቺ ያለሽን ያው አንደኛችንን እግራችንን ውሃ ውስጥ ዘፍዝፈን በቀዝቃዛ ውሃ ጋቢ እንደረረብ አድርገን እንድንሰማሽ ነው። ዋናው ጉዳዩን ንገሪኝ አይሻልም? ምክንያቱም ሳይሽ ሁኔታሽ በቃ እያንዳንዱን ዲቴይል ልትነግሪኝ ነው እና እሱ ኢምፖርታንት አይደለም። ስለሽ ታይም ማቃጠል ነው የሚያወራው። እሺ አሁን በቃ እኔ ማለት እሱ አሁን ያጠፋው ምናምን ነገር ጥፋቱ የራሱ ሆኖ እያለ አያምንም። በቃ እኔ ያጠፋው እኔ የሆነ ሌላ ሰው የወደድኩ ምናምን ነገር በቃ እኔ ጋር እያወራን ራሱ እኔ እኮ ማጣሽ ይመስለኛል ምናምን ነገር ይለኝና የራሱን ጥፋት ወደ እኔ ያደርግብኛል። ታውቃለህ? እኔ ደግሞ እሱ ችግሩ ምንድነው? እሱ ከሌላ ሴቶች ጋር ያወራል፣ ከብዙ ሴቶች ጋር ያወራል። እኔ ደግሞ ይህ ነገር አልፈልገውም። በቃ ይሄ ነው እና አሁን እሱ ጥፋቱ እኔ ላይ ያደርግብኛል። እኔ ደግሞ አሁን ተውኩት፣ በቃ እስከ ጭራሹ አላወራም። በቃ የሆነኝም ብዬ ቆርጬ ትቻለሁ። እና ምን ትለኛለህ? እሱ ደግሞ አሁን እሷ እኮ እንደዛ ያደርገችኝ፣ እሷ በደለችኝ፣ እሷ እኮ ከሌላ ሰው ጋር ጀምራ ነው ምናምን ነገር ይለኛል። እኔ ግን የለሁበትም፣ ከሁሉም ትቻለሁ። በቃ ይሄ ነው። እሺ እንዲሁ ታርጊና አዳምጪ። አሁን ይችን ነገር ቅድም እኔ አይቻችኋለሁ ኮመንት ላይ፣ ግን ትዕግስታችሁን ለማየት ነው ማለት አንዳንድ ሰው ግን አንዳንዶቻችሁ እንደው ግን እሷን አሁን 2 ደቂቃ ማዳመጥ ወይ 5 ደቂቃ ማዳመጥ አቅቶ እንደው ፈጣሪን ጥያቄ ጠይቀ ነው እንደው 20 ዓመት ቢያስጠብቀን እንዴት ልንሆን ነው ማለት ልናብድ ነው። አንዳንዴ እኮ ትዕግስትን እኮ ምን ለማመድ ያለብን በእንደዚህ አይነት አጋር አስጨራሽ በሆነ ስሜት ውስጥ ሆነን እስቲ እንግዲህ አይነት ነገር ጨከን ስንል ነው። ለማንኛውም እየማገጠ ነው። በሌላ አባባል ከሌላ ሴቶች ጋር ያወራል የሚለውን አታለባብሽ። እሺ ባይዘ የሚወሰልቱ ሰዎች ወስልተዋል ነው መባል ያለባቸው። በቃ ወስልተዋል፣ ሳቀዋል፣ ማቅጠዋል። የጥፋተኝነት ስሜት እንዲሰማኝ ያደርገኛል ወይም እኔን ይወቅሰኛል ደግሞ ላልሽው የሚማግጡ ሰዎች ሁል ጊዜ ተሳስተናል ብለው አያውቁ። ይህም በህይወት መንገድ ላይ ታገኙታላችሁ ስትሄዱ። አሁን ነግራችኋለሁ፣ ግን እናንተ ሲሆን ለካ አሌክስ ያለው ምትላችሁ ታስታውሱኛል። የሚማግጡ ሰዎች ተሳስተናል ብለው አያውቁ። ለማድረጋቸው ብሌም የሚያደርጉት እናንተን ነው። አሁን አንድ ሰው ከሰረቀ በኋላ ርቦኝ እኮ ነው የሰረቅኩት እንደማለት ነው። አትስረቅ ካለ አትስረቅ ነው። እግዚአብሔር አትስረቅ ካለ አትስረቅ። ከራበ ስረቅ አላለም። ገብቶሻል? እንዲህ ነው በቃ የሚያሞኙሽ ማለት ነው። ምን እኮ አንቺ እኮ ወይ ችላ ብለሽ ይኖር ይልሹ ላይ ይችላል። ስለዚህ የሚጠበቅ ነገር ነው ልልሽ ፈልጌ ነው። የሚማግጡ ሰዎች ግን ጊዜ ከሳሾቹ እነሱ ናቸው፣ ወቃሾቹ እነሱ ናቸው፣ ስምሽን የሚያጠፉት እነሱ ናቸው፣ ተበዳይ ሆነው የሚቀርቡት እነሱ ናቸው። በህይወት መንገድ ውስጥ ተበዳይ ራሱ ተበድያለሁ ብሎ አያውቅም። ይህን ሀቅ ላረጋግጥላችሁ፣ ተበዳይ ሰዎች ተበድያለሁ እኮ እኔ ብለው አያውቁም። መበደላቸው በራሱ ትንሽ ሞራላቸው እንደዛ እንዲሉ ያደርጋል። በዳይ ግን ሁል ጊዜ ቀዳሚ ፊት ላይ የሚገኘው እሱ ነው። ሳይቀድሙኝ ልቅደም ነው፣ ሳትቀድመኝ ልቅደም፣ ሳይቀድመኝ ልቅደም እና ራሳቸውን ፕሩፍ ያደርጋሉ። ንጹህ እንደሆነ ያወራሉ። ተበዳይ እንደሆኑ፣ እንደተበደሉ፣ እንደወደቁ፣ እንደተገፉ። ተበዳይ ዝም ሲል ተከሳሽ ይሆናል እኮ የሚባለው ለዛ እኮ ነው። ቀልድ እኮ አይደለም ይሄ። ተበድላችሁ ዝም ስትሉ እንደ ጥፋተኛ ተቆጥራችሁ አታውቁም? ፓወር እኮ እጃችሁ ላይ ያለ እኮ ነው። እናንተ እኮ ምናልባት ለመበደላችሁ በቂ እኮ ኤቪደንስ እኮ ሊኖራችሁ ይችላል። አንድ ቃል ብታወሩ ወይም እዛ ጋር የሆነች ቃል ብትወረውሩ እናንተ ልትሆኑ ይችላሉ ሂሮ የምትሆኑት በዊዝን ማይክሮ ሰከንድ። ግን ተበድላችሁ ግን ዝም ያላችሁት እናንተ ናችሁ። እንደ ጥፋተኛ የምትቆጠሩትም እናንተ ናችሁ። ሶ ኮንግራቹሌሽን በዚህ ስሜት ውስጥ ያላችሁ ሰዎች፣ እግዚአብሔር ከእናንተ ጋር
ልብን እንጂ አፍን አያይም እኮ ፈጣሪ አይደል? ሰው አፍን ነው የሚያየው። እዚህ ጋር መጥቼ እኔ የውሸት ታሪክ ፈጥሬ በነግራችሁ ታምኑኛላችሁ? እመኑ፣ ታምኑኛላችሁ? ግጥም አድርጌ አነጋግሬን አሳምሬ ምናምን እንደተበደልኩ አድርጌ ምናምን የሆነ ሰው እንደገፋኝ የሆነ ሰው እንደበደለኝ ምናምን አድርጌ በደንብ የሆነ ስቶሪ በነግራችሁ እንባ ደግሞ ትንሽ ጨመር ባረገባት እንባ ደግሞ አሪፍ ነች ታውቃላችሁ። እንባ ሞቅ ሞቅ ነው የምታደርገው በደንብ ለወንድም ለሴትም። ትንሽ እንባ ደግሞ ቅመማ ቅመም ጨመር ባረገባት በቃ ሰው እንዳለ ምን። ፈጣሪ ግን ልብና ኩላሊትን ነው የሚያየው። እዚህ ጋር ነው መሸወድ ማለት። ስላለቀስክ ስለ ጮክ ቀድመ ስላወራ ስለከሰስክ ምናምን አለ ነገ እንዲያደረገችኝ ስለሚል ነው ምነግርሽ። እኔ ስቴፑን ስለማውቀው ነው። ገብቶሻል? ፈጣሪ ልብሽን ግጥም አድርጎ ያውቀዋል። ስለዚህ ለምን ትፈሪያለሽ? እሱ ቺት እያደረገ አንቺን ከወቀሰ አንቺ ራስሽን ፕሩፍ ለማድረግ አትሞክሪ። እውነታውን ታውቂዋለሽ እኮ። ፓወር ማለት እኮ ምን ማለት እንደሆነ ታውቃላችሁ? ወይም ትህትና ማለት ምን ማለት እንደሆነ ታውቃላችሁ? ባልሰራችሁት በደል ለመጠየቅ ዝግጁ መሆን ነው። አለቀ። እኔ የሆነ ነገር አድርጓል ብሎ አንድ ሰው ቢከሰኝ እሺ ቴንኪው አድርግ ያለው ይቅርታ ብል በቃ ትህትና ማለት ይሄ ነው ጋይስ። በቃ አሸነፋችሁ ማለት ነው። ራሳችሁን ግን ለማንጻት ግን አደባባይ ወጥታችሁ ወይም ሰው ፊት ቆማችሁ በተፋለማችሁ ቁጥር ለራሳችሁ ጉዳይ ፈጣሪ ዛ ነገር ውስጥ አይኖርም። ራስህ ትወጣዋለህ ህይወት ውስጥ ስለሚፈጠረው ነገር። ስለዚህ የኔ እህት ይህ የሚጠበቅ ነው። ማጋጮች ሁልጊዜ ራሳቸውን ንጹህ አድርገው ሰው ፊት ይሄ የታይታ ነው፣ ድራማ ነው የሚሰሩት። ገብቶሻል? ተበዳይ ግን ድራማ አይፈልግም። ምክንያቱም መበደሉ በራሱ ትልቅ ራሱን የቻለ ጉዳት ነው። ድራማ ውስጥ አይገባም። ስለዚህ ብዙ ዊጥ ዊጥ ሲል አታዩም። ስለዚህ በዚህ መንገድ ነው ማስተካከል ያለብሽ። ለቀሽ ውጭ በቃ ነገ ትተሹ ሄደሽ መኝ ነገ ብታገቢ ህይወት በስመሰርች ሌላ ነገር ብታደርጊ ወይም ሌላ ህይወት ውስጥ ብትገቢ የማገጠችብኝ እሷ ነች ነው የሚለው። እርግጠኛ ነኝ ልንገርሽ፣ ቺት የምታደርግብኝ ከብዙ ሴቶች ጋር ከብዙ ወንዶች ጋር ታወራለች፣ እንዲህ ታደርገኝ ነበር። ያንቺ የእሱን ስቶሪ ገልብጦ የሚያወራው እሱ ነው። እመኝ። ይሄ ደግሞ ካልሆነ ይኸው መተሽ ትነግሪኛለሽ። በህይወት ጋር ነገ ሙቭ ስታደርጊ ወይ ባል ስታገቢ ትዳር ውስጥ ስትገቢ እሱ ነው ይሄንን ስቶሪ የሚናገረው። አንቺ ግን ዝም በይ። እውነት ብዙ ጊዜ አያወራም። እሺ አፉን ዘግቶ ነው የሚሄደው። ሀሰት ነው ብለው በቃ እንደ አምቡላንስ የሚጮኸው። ስለዚህ እንደዛ አድርጊ። እሺ እናት አመሰግናለሁ። እሺ አላርማችን ሲጮህ እሷ ስትጨርስ እኩል ሆና ማለት ነው። ስለዚህ ጋይስ ራሳችሁን ለማረጋገጥ ራሳችሁን በሰው ፊት ፕሩፍ ለማድረግ አትሞክሩ ጋይስ። እስቲ ተወቀሱ፣ እስቲ ተጠሉ፣ እስቲ ሰዎች ይራቃችሁ ጋይስ። ማንም ሊነግራችሁ የማይችለውን አንድ በጣም የሚጠቅም ነገር ልንገራችሁ። ምናልባት ሌላ ሰው ነግሯችሁ ላያውቅ ይችላል። ይህንን ቪዲዮ ወይ ሪከርድ አድርጋችሁ አስቀምጡት ወይ ሴቭ አድርጉት። አሁንም እነግራችሁ በህይወታችሁ ውስጥ ፍርሃት አስወግዱ ጋይስ። ንግድ መጀመር የምትፈልጉ ከሆነ ጀምሩና ክሰሩ። ፍቅር ህይወት ውስጥ ግቡና ልባችሁ ይሰበር። እጡ፣ ውደቁ፣ ተጠሉ፣ ተገፉ፣ ብቸኛ ሁኑ፣ ታመሙ። ከነዚህ ነገሮች በኋላ የሚመጣው እናንተ ማንነታችሁ ማንም ሊያቆሙ አይችልም። ማንም ሊያቆሙ አይችልም። በዚህ መንገድ ግን ካላለፋችሁ መብሰልን እርሱት፣ አትበስሉ። እያንዳንዱ ስኬታማ ሰው፣ እያንዳንዱ ስማርት ነው የምትሉት ሰው፣ እያንዳንዱ ጂኒየስ የምትሉት ሰው በህይወቱ የምትቀኑበት ጥሩ ባህሪ ያለው የምትሉት ጥሩ ስራ የሚሰራ ስኬታማ የሆነ ሰው በሚገርም እሳት ውስጥ አልፏል። ወይም አሁን እሳት የላሰ ነጋዴ የምታውቁ ከሆነ አይምሯችሁ ውስጥ እሳት የላሰ በቃ ስኬታማ የሆነ ምርጥ ገቢ ያለው ከስሯል። የሚገርም የፍቅር ህይወት ውስጥ በጣም የሚያስቀና የትዳር ህይወት ውስጥ የምታዩት ሰው ልቡ ተሰብሮ ነበር። ገብቷችሁ የሚገርም ኮንፊደንስ የሚገርም መንፈሰ ጠንካራ የሆነ ሰው ካያችሁ የበታችነት ስሜት እስኪሰማው ድረስ ብቻውን አልቅሷል። ብቻ
ብቻውን ተጎድቷል። ብቻውን ረጅም የጨለማ መንገድ ተጉዞ መጥቷል። አሁን ካላችሁበት የተሻላችሁ የመሆን የተሻለውን ቨርዥን እናንተ የምትፈልጉ ከሆነ እሳት ውስጥ ሳትፈሩ ግቡ። ጦር ሜዳ ውስጥ ግቡ። ምንም አንድ ህይወት ነው የምትኖሩት። 1000 ጊዜያት ነው። ተፋለሙ። መፈለጥ ካለባችሁ ተፈለጡ፣ ድሙ፣ ውደቁ፣ ተረሱ፣ ተጠሉ። አትፍሩት ጋይስ። እና የሆነ ነገር በወድቅስ መከዳታችሁን መሰበራችሁን እንደ ጉዳት አትቁጠሩት፣ ወይ ደግሞ እንደ የሆነ በቃ እናንተ ላይ እንደተፈረደባችሁ አትቁጠሩት። ከእንቁላል ውስጥ እኮ ጫጩቱ እንዲወጣ ጋይስ እንቁላሉ እኮ መሰበር አለበታል አለ እንዴ? ጫጩት ሲፈለፈል ሰብሮ አንድ የሚወጣው እና ሳትሰበር እንዴት ነው ከውስጥ ደህና ነገር ሊወጣ የሚችለው? ሳትሰበሩ፣ ሳትጎዱ፣ ሳትወድቁ፣ ሳትንፏቀቁ ፍርሃት አስወግዱሽ። ምንም አይመጣ የምትኖሩት አንድ ህይወት ነው። ስለዚህ አፍቅራችሁ ተሰብራችሁ ከሆነ እንኳን ደስ አላችሁ። እንደናንተ ጠንካራ ምድር ላይ ይገኝ። ንግድ ጀምራችሁ ከስራችሁ ከሆነ እናንተ ናችሁ ነጋዴ። ንግድማ እሷ ትነግድ፣ ንግድማ እሱ ይነግድ እስክትባሉ ድረስ ሰማይ ትደርሳላችሁ በስኬት። ተረስታችሁ ተጠልታችሁ ሰው ብቸኛ ከሆነ ያላችሁት፣ በዚህ ሰዓት ብቸኛ ሆናችሁ ከሆነ ያላችሁት፣ ማውራትማ ከእሷ ጋር ነው። ጓደኛ መሆንማ ከእሷ ጋር ነው። 1 ደቂቃ ቁጭ ብዬ ካፌ ከእሷ ጋር ባወራው፣ 1 ፎቶ ከእሷ ጋር በተነሳው በህይወቴ ይሄ የህይወት ህልሜ ነው እስክትባሉ ድረስ ሰዎች በባትሪ ይፈልጓችኋል። ይህንን እንዳትረሱት። ሴቭ አድርጉት። ከፈለጋችሁ ሪከርድ አድርጋችሁ ደጋግማችሁ ስሙት። ይሄ የህይወት ህግ ነው ጋይስ። እኔ ዝም ብዬ አይደለም ያወራኋችሁ፣ ስለመጣልኝ አይደለም። ለምን እንዳወራኋችሁ መገመት ትችላላችሁ እናንተ፣ ችግር የለውም። ግን የስሜን ያህል እግዚአብሔር ምስክር ነው ብላችሁ የነገርኳችሁ ነገር ሀቅ በህይወት መንገድ ላይ ታገኙታላችሁ ስትሄዱ። ይሄንን ነው የምላችሁ። በመጨረሻ አንዴ ቆይ ለማንኛውም እኔ ከዚህ በፊት ገብቼ ነበረ። ዛሬ ግን እንደ አጋጣሚ ነው ዝም ብዬ የነካሁት ማለት ነው። እሺ ምን እንታዘዝ ታዲያ? እና ከዚህ በፊት ገብቼ ነበረ። ከዚህ በፊት ገብቼ እንደውም በጣም ተቆጥተኝ ነው የወጣሁት ማለት ነው። እና እሰራለሁ ጥሩ ገቢ ያገኛለሁ፣ ግን በጣም ይጨንቀኛል ብዬ ተናግሬያቸው ነበረ ማለት ነው። የሚጨንቀኝ ግን ለምን እንደሚጨንቀኝ እንኳን ራሱ እኔ አላውቅም ነበረ። እና አሌክሱ እግዚአብሔርን ዩቲዩብ አይቀረኝም፣ ቲክቶክ አይቀረኝም፣ ለምን በምን ምክንያት ነው የሚጨንቀኝ ብዬ የኢትዮጵያ ዶክተሮች አይቀሩኝም ነበረ ማለት ነው። ምክንያቱም በማላውቅበት በጣም ጭንቀት ውስጥ ገብቼ ነው ራሴን የማገኘው ማለት ነው። እና ከዛ እዚህ ስገባ በጣም ተቆጣከኝ። እንዴት ሰው እየሰራ ሰው ተለውጦ እንዴት አንቺ በምን ምክንያቱን እንዴት አታውቅኝም ብለኸኝ ያን ቀን በጣም ነው የከፋኝ። በቃ ምን ላድርግ አልኩኝ። በቃ በእውነት ራሴን ማጥፋት አይነት ስሜት ነው በቃ የሚሰማኝ። ከዛ የሆነ ዶክተር ኢትዮጵያ ነው ያለው ሰውየው የሆነ ቫይታሚን ሲያስተዋውቅ አየውኝ ማለት ነው። እና ይሄ ጭንቀት ያለባቸው ጭንቀት በእንደዚህ በስራም ሊሆን ይችላል፣ በአስተዳደጋችሁም ሊሆን ይችላል። እና በእንደዚህ አይነት ጊዜ ሊመጣ ስለሚችል ይህንን ቫይታሚን ተጠቀሙ ስል አየውኝ ማለት ነው። አሌክሱ ዛሬ ነገ ያላልኩም። በቃ ወዲያው ስራ ትቼ እጅ ገዛውኝ። በጣም ይጨንቀኝ ስለነበረ የማገኘው አስበው እንግዲህ ከመዳም ቤት ወጥቼ ጥሩ ኑሮ ነው የምኖረው፣ ጥሩ ገንዘብ ነው የማገኘው። ግን የጭንቀቱ ብዛት ስራ ሁሉ አቆምኩኝ ማለት ነው። እና ቫይታሚኑን ገዛው፣ ቫይታሚኑን ተጠቀምኩ ለተወሰነ ጊዜ። ከዛም በኋላ ደግሞ የሆነ ሻይ አለ እና ሻዩ ልክ ልትተኛ ስትል ትጠጣለህ። ሻዩ ኬሚካል ምናምን የለውም፣ በተፈጥሮ የሚሰራ ሻይ ነው እና በጣም አሪፍ ነው በእውነት። ሁል ጊዜ እናገራለሁ እዚህ ገብቼ ይሄንን ብናገር እላለሁ። እና እንደኔ ምናልባት ጭንቀት ውስጥ የነበራቸው ሰዎች የሆርሞን መዛባት እንደዚህ አይነት ጭንቀት ሊያመጣ ስለሚችል ቫይታሚንን አሁን ቫይታሚኑን አቆም ያለው
እንቅልፌ በጣም ተስተካከለ። በጣም እተኛለሁ። እንደገና ወገቤ ላይ የሆነ ነገር ወጥቶብኝ ነበር። እሱንም በኦፕራሲዮን አድርጌ አስወጣውኝ። ሻይንም እጠጣለሁ። በጣም ማለት ነው ልዩ ሰላም ነው አሌክሶ የሚሰማኝ። ቆንጆ እንቅልፍ ነው የምተኛ እና በእውነት እኔ የሻዩን ስም አላቅም ስለማላነብ አላቅም፣ ግን በጣም አሪፍ ነው። በጣም ማለት ነው ማንኛውም ጤነኛ ሰው ይጠቀማል እንቅልፍ። አሁን ትናንትና አንተ ስትናገር ነበረ እንቅልፍ ብዙም እንቅልፍ አልተኛም ምናምን ብለህ ሻይ በጣም እንቅልፍ ያስተካክላል። አሁን ሻዩንም ትቻለሁ፣ ቫይታሚኑም ትቻለሁ። ምክንያቱም በጣም እንቅልፌ ተስተካክለዋል። እና አሌክስ አመሰግናለሁ። ይህንን ለመናገር ነው። እሺ እናት እንኳን ተስተካክላለሽ። እንፈልገው ደህና እንድትሆኝ ነው። እሺ በጣም ደስተኛ ሁኛለሁ አሌክሶ። አሁን እግዚአብሔር ምስክሬ ነው። ግን አሌክሶን አንድ ጥያቄ ልጠይቅም። ያው መቼም ቀኑን ሙሉ አንተን ስንጠየቅ ነው የምንውለው። ግን የኔ ሀሳብ ነው ምን አለበት ትንሽ ጌሙን ቀነስ ብታደርገው እና ይሄ አሁን የምንሰማውን ታሪክ ጨመር ብታደርግልን እና ደግሞ አሌክሶ አንተ መቼ ነው የምታገባ? ከሰድ ይህን ጥያቄው አሌክሶ አግባ። በእውነት እኛ በህይወት እኔ አብሶ አሁን ሳላረጅ አንተ ልጅ አቅፈ ትዳር ውስጥ ገብተ ምናምን ማየት እንፈልጋለን። አሌክሶ ወንድማችን፣ አባታችን፣ መካሪያችን፣ ዶክተራችን ፕሊዝ አግባና ሰርገን ማየት እንፈልጋለን። ከልብ እናመሰግናለን። አመሰግናለሁ። ደህና ወይ? እሺ እንኳን ተስተካከለልሽ። ዋናው የአንቺ ነገር መስተካከሉ ነው። ልብስ አላጠብኩም። እሺ አግባልሽ። አሁን እርግጥ የማጠብ ሀሳብ አለኝ። ዛሬ ማታ ምናምን አጥቤው አሰጣውና ከዛ ሲደርቅ ነገ አገባዋለሁ። ከዛ ነገ አግብታለሁ የበሽት ጠይቂኝ ወይ ከነገ ወዲያ አስጥቼው ነበር አግብቼዋለሁ ብዬ እነግርሻለሁ። ጥያቄሽ ተመለሰ እና እኔ አመሰግናለሁ። እሺ ወንድሜ። እሺ እኔ ማለት እኔ አሁን ዱባይ ነው ያለሁት። እሺ እና እዛ ኢትዮጵያ ባል ነበረኝ፣ ባልም አለ፣ 2 ልጆች አሉ። እሺ እና እዚህ መጥቼ ዱባይ መጥቼ እየሰራው እዛም እሱም እየሰራ ነበረ። የምሰራው ስራ ጥሩ አይደለም። እሺ ምናምን ስል ከሰው በዕዳ ነው ተበድሬ ነው የመጣሁት። ብሩንም ከፍዬ ምናምን እዛ እሱ የሚሰራው ስራ ጥሩ አይደለም ስል ለሱ ደግሞ ሌላ ስራ እቃ ገዝቼ ምናምን አድርጌ እየሰራ ነበረ። እየሰራ ምን እየሆነ እዛ አልተሰራም ስራው፣ ይሄ ምንም አይሰራም ምናምን እያለ ነበረ። ለወር ምናምን ለልጆች ራሱ ቀለብ አይችልም ምናምን ስል እኔ ነኝ በወር ምልክ በወር እየላኩ ነበረ ምናምን እያረኩ እንደዚህ እየሆነን 1 አመት ከ8 ወር እንደዚህ ሆነ። ከዛ ብር በአካውንት ብሩን አስቀምጬ ነበረ። እዛ አስቀምጥ ብዬ ብሩን ያስቀምጥኩትን ብሩንም አጠፋ። ከዛ በኋላ ለሁሉም ነገር እኔ ነው የምልከው። እሱ እዛ ምንም ያደርገው ነገር የለም። እዛ እየሰራ አይሰራም እያለ ለልጆች ልብስ፣ ለትምህርት ቤት፣ ለሁሉም ነገር ማስገባው እኔ ነኝ። በዛ ላይ መሀል ላይ እንደዚህ የሆነ ነገር ወጣ እዛ ጋር ማለት ነው። እሱ ብሩን ባለፈው አንቺ መጀመሪያ እሱ ለእኔ አለ ነው የሚለው። ብሩ አለ እዚህ ጋ አካውንት፣ በእኔ አካውንት እዚህ ከፈትኩና በራሱ ማለት ነው እዚህ ጋር አድርጌ ለአንድ መዝራ እዚህ ጋር አድርጌ ነው ያስቀመጥኩ ብሎኝ ነበረ ለእኔ። ከዛ እሱ አላስቀመጠም አውቁ ነው። ከዛ መጨረሻ ላይ አይ ባለፈው ብሩን እኔ አላስቀመጥኩም አጠፋው፣ በቁማር ቤቲንግ እየተጫወትኩ አጠፋው አለኝ። እንዴት ታጠፋለህ? እኔ አትጫወት አላልኩም ወይ? ቤትም ደግሞ እኔ አለ ብሩ አለ እያልክ እንዴት ነው የምታጠፋው? ስለ አጠፋው። ከዛ ሌላ ነገርም አለ ያለ ምንድን ነው ስለ ባለፈው እኔ ተጣልቼ ከሰው ጋር ተጣለሁት ያልኩት ሌላ ነገር ነው። የሆነች ልጅ አለች፣ ከእሷ ጋር ግንኙነት አለኝ። ከእሷ ጋር ሰው አወቀብኝና ከዛ በኋላ በዛ ነው የተጣለሁት። ከእሷ ጋር እናወራለን 3 ወር እንደዚህ አወራን። ግንኙነት አለን ከእሷ ጋር ምናምን አለኝ። እንዴት ነው ምናምን ስል አይ
ቤተሰብ ምናምን ሰው አውቆ ነው ለእኔ ነገረ እሱ ማለት ነው። ከዛ እንዴት ነው ብዬ እኔ የእሱ እንትን እንደዚህ ሲያወራ ሪከርድ አድርጌ ነበረ ለቤተሰብ ለሱ ቤተሰብ ምናምን ልኬ ሰሙ እና እነሱን ለማስታረቅ ምናምን አሁን እንትን ሲሆኑ እኔ አልታረቅም ምናምን ብዬ እነሱ አሁን እናስታርቃለን ምናምን እያሉ እንትን እየሆኑ ነው። ያው በዛ ነገር ላይ እንትን ፈልጌ ነው። ብዙም ማውራት አልችልም። አይዞሽ። አሁን ተለያይታችኋል? አሁንማ ተለያይተናል። ግን ሰው ሽማግሌ እስካሁን እየጠየቀኝ ነው። እኔ ደግሞ ልጆችን አሳድጋለሁ ምናምን ስል ልጆቹ ደግሞ እሱ ጋር ናቸው። ወደ እናቴ ቤት መላክ እምቢ አለ። እሱ ጋር ናቸው ልጆች ደግሞ። እሱ የሚሰራው ምንድን ነው የሚያደርገው? እሱ የሚሰራው ነገር ብር እንጃ። በቤቲንግ ምናምን ነው የምጨርሰው። በቤቲንግ ጨርሻለሁ አለ። ቁማር? አዎ። ስለዚህ አንቺ ነሽ ሁሉንም የልጆችም ወጪ የቤት ኪራይም ሁሉንም የምሸፍኝ አንቺ ነሽ። በየወሩ ሁሌ በባልም በመስቀል ምንም ስመጣ በየወሩ 400 ድራም 300 ድራም ሁሌ የማስገባው እኔ ነኝ። እሱ እዛ የሚሰራው ምንም አያደርግም። ሁሌ ልብሳቸው ምን ትምህርት ቤት ክፍያ ሁሉም ነገር እኔ ነኝ። እሺ ሚውት አድርጊና አዳምጪኝ። አንደኛ ነገር የሚሰማኝ ሰው ሊፈርድብሽ ይችላል። ችግር የለውም ይቅር በይው። እንደገና አብረሹ እሱ ቢሆን በሱ ጫማ ውስጥ ቢኮን የማያደርገውን ማለት ነው። የምትቃጠየው አንቺ ነሽ። አንደኛ ወንድ ልጅ ነው ቤቱ ማስተዳደር ያለበት። ቁማር ሱስ ያለበት ሰው ባል ያገባች ሴት ህይወትሽ ሲኦል እንደሆነ ማወቅ አለብሽ ከሆኑ። እውነቱን ነው መነግርሽ። አሌክስ ነገረሽ፣ ሌላ ሰው ነገረሽ፣ ለውጥ የለውም። እውነት ነው፣ አይቀየርም። እኔ ስላልኩት አያንስም፣ ሌላው ስላለው ደግሞ አይደምቅም። ቁማር ሱስ ያለበት ወንድ ይሸጥሽ። ቅድምም ነግሬያቸዋል። አደገኛው ሱስ የሲጋራ ሱስ አይደለም። አደገኛው ሱስ የጫት ሱስ አይደለም። አደገኛው ሱስ የመጠጥ ሱስ አይደለም። እሱማ ራሱ ሰውየውን ብቻ ነው የሚጎዳው። የቁማር ጨዋታ ሱስ ያለበት ወንድ በቃ ማይድን ነው። ባይዞ አንዴ ከተያዛችሁ እንዳትያዙ እንጂ ቁማር በቃ አንዴ። በተለይ ደግሞ የቁማሩን ጥቅም የቀመሰ ወንድ በቃ መጀመሪያ ቁማር ተጫውቶ በደንብ የበላ ምናምን ያሸነፈ ምናምን ወንድ በቃ መቼም ነው የማይወጣው። ዘኔክስት ይሞክራል፣ እንደገና ለማሸነፍ ይሞክራል፣ ሲያጣ እንደገና ለማግኘት ይሞክራል። ሁልጊዜ ያለውን ሁሉ ሽጦ ቤተሰቡንም ጎዳና ላይ በትኖ አንቺን ሁላ በአንቺ ሁላ ሊጫወት ይችላል። ሚስቴን ለአንድ ወር ከአንተ ጋር ምንድነው አሸግራሚ እንድትል ብሎ አንቺን ሁላ ሊጫወት ይችላል በአንቺ። እውነታው ይሄ ነው። ይኔና አሁን ታረቂ ምናምን ይሉሻል ሰው፣ ግን አንቺ ስትቃጠይ ግን አይደርስልሽ። ታረቂ ባዩ አይመጣም። መቶ ተው አይልም። ልክ አይደለም አይልም። ተቃጣዩ አንቺ ነሽ። ተቃጥለሽ በቃኝ ብለው ሲሄዱ በቃኝ ያሉ ሰዎች ላይ ነው ሰው የሚበረታው። አስታራቂው ማስታረቅ እኮ ጥሩ ነው። አስታራቂ ግን በታራቂ ቦታ መሆን አይችልም። ይኔናት እሱ ቢገጥመው በአንቺ ቦታ ቢሆን ሊያደርገው አይችልም። ማስታረቅ እኮ በጣም መልካም ነገር ነው። የሚያስታርቁ ሰዎች እኮ መልካም አስበው ነው፣ ግን ሊረዱሽ አይችሉም። አንቺ ሰው እነሱ ፍትህ ሊሰጡሽ ካልቻሉና ሊረዱሽ ካልቻሉ አንቺ ፍትህን ትወስጃለሽ ማለት ነው። ራስሽ ሰዎች ፍትህ ሊሰጧችሁ ካልቻሉ እናንተ ትወስዱታላችሁ ራሳችሁ ሄዳችሁ። ምን ማለት ነው? ለራስሽ ፍትህ መስጠት ማለት መስመርሽን ማወቅ። በቃ ከዚህ በላይ ከተራመድሽ ትሸጫለሽ ነገር። እንዴት ነው ባል ሚስቱ በየወሩ ገንዘብ እየላከች የልጆቿን ወጪና በጣም እኮ ግፍ ነው ባይዜ። በፈጣሪ እዩት እስኪ እናንተ በእውነት በጤናማ አይምሮ አስቡት። እቺ ልጅ ሰው ሀገር ላይ እንደዚህ ተቃጥላ ገንዘቡን ታገኘዋለች። እሱ ገና ለገና ከውጭ የሚላክ ብር ያው ተመንዝሮ ሀገር ቤት ሲላክ ታውቃላች ብዙ ነው የሚመስለው። 400 ድራማ ምናምን መንዝራችሁ ብትልኩ ኢትዮጵያ ሲሄድ ብሩ ብዙ ነው የሚመስለው። ግን እኮ አለም የመግዛት አቅሙ እኮ በቃ እኩል ወይም ደግሞ ወይ ቢያንስ ነው እዛ ያለው።
እሱ ግን ምን ያደርጋል? እሱ እዛ ሰርቶ የሚያገኘውን ገንዘብ ሄዶ ቤቲንግ ምናምን እያስያዘ ይጫወታል። ይሄ ትዳር ነው ታዲያ? እናንተ ስታስቡት እንደው ወንድም ሆናችሁ ሴት እዚህ ውስጥ ወገቡን ጠበቅ አድርጎ ልጆቹን ማስተማር ከኔ የሚጠበቀው ኃላፊነት ነው። እሷ የለችም ካገጩ። ስለዚህ እኔ ልጆቹን በደምብ ቀጥ አድርጌ ሊያዝ የሚበሉትን የሚለብሱትን እያሟላ የአባትነት ኃላፊነቱን መወጣት ነው። ህፃን ልጅ ማግባት ይሄ ነው ጉዳቱ። ገብቶሻል? ያልበሰለ ወንድ ማግባት። ስለዚህ አንቺ በቃኝ ብለሽ ሄደሻል። ማንም አይፈርዱብሽም። ቢፈርዱብሽም ለምን አራት እግራቸውን አይበሉ? ማን ይኖረዋል? አንቺ ህይወት ማደርሶልሻል። የሰራሽበትን ገንዘብ በሙሉ እንዳለ ልከሽ አጥፍቶት ለቁማር ምናምን ብሎ ካበቃ በኋላ አንቺ ህይወትሽን ስታዩ እኮ በጣም እኮ ነው የሚያሳዝነው። ስንት ዓመት ስንት ወራት ለፍተሽ መና ከንቱ ማለት። ስለዚህ ከዛሬ ጀምሮ ምንድን ነው የምታደርጊው? መስመር ታሰምሪያለሽ ማለት ነው። እምቢ ካልሽ እምቢ ነው፣ መብትሽ ነው። ስትታረቂ ልትታረቂ ልጆቻችሁን በጋራ ስለማሳደግ ነው፣ ድጋሚ ለመጠቀሚያነት አይደለም። አሁን እሱ ልታረቅ እያለሽ ያለው ያንቺ ከህይወቱ መውጣት አሳስቦት አይደለም። ገብቶሻል? ያንቺ ከህይወቱ መውጣት አያሳስበው፣ ጥቅሟ ነች። የኔ እናት ምን ሆነሽ ነው? ሳይለፋ ሳይሰራ በየወሩ ገንዘብ እየተላከለት እንዴ ማን ይጠላል? እኔ አንቺን ማጣት ይፈልጋል እንዴ ታዲያ? መንግስቱ ላ ቢያስታርቀው ደስ ይለዋል፣ መንግስታቶቹ ላ ቢያስታርቁት። ስለዚህ አንቺ ብልህ መሆን አለብሽ። እሺ እታረቃለሁ፣ ግን ልጁን ያሳድግ፣ ልጆቻችንም በጋራ ልጆቻችን የምናደርገው እናደርጋለን። ከዛ ውጪ በዚህ መስመር ውስጥ አልጓዝም ማለት መብት አለሽ። እምቢ በይ፣ አትፍሪ፣ አትፍሪ። ደፋር ነው መሆን ያለብሽ እዚህ ምድር። ያለበዚያ የዋህ ሆናለሁ ካልሽ ይሸጡሻል፣ ቆዳሽን ነው የሚገፉልሽ። ስለዚህ ለራሳችሁ መቆም አለባችሁ። ለእናንተ የሚቆም ማንም ሰው ይሁን። ለራሴ ራሴ ነኝ ያለሁት። እምቢ፣ መጠቀሚያ አልሆንም፣ መጫወቻ አልሆንም፣ የማንም መደበሪያ አልሆንም፣ የማንም ህይወት ማሞቂያ አልሆንም ብትሉ ትጠላላችሁ፣ ግን ትከበራላችሁ፣ ራሳችሁን ታከብራላችሁ። ሌላው ቢቀር ስለዚህ በይሉኝታ ታጥረሽ እንዳገቢ እንዳይነ መስመር ውስጥ በጭራሽ። ገንዘብሽን ሴቭ አድርጊ፣ ቆጥቢ። ሀገርሽ ስትሄጂ ራስሽን ልጆችሽን የሚጠቅም ቅርስ ለማፍራት አስቢ፣ ንብረት ለማፍራት። እድሜሽም ተቃጥሎ ስደት ላይም ተቃጥለሽ ጤናሽንም ማተሽ ስትረስም አለ ልጆችሽን ሳታገኝ የሁሉ አመት ውጭ ሆነሽ እንዴት ትርፍ አይኖርሽም? የኔ እናት እንዲህ የምከፍሊ ዋጋ እንዴት ደህና ነገር እንኳን ማፍራት አይችልም? ይሄንን ሁሉ እሺ፣ ጉድናይት ቴንክ ዩ። እሺ አባት፣ ይሄንን ሁሉ ነገር አድርገሽ እስቲል ምንም የለሽም። አመሰግናለሁ። እሺ ምንም የለሽም። ስለዚህ ከዛሬ ጀምሮ ምን ማድረግ አለብሽ? ለራስሽ ትቆሚያለሽ። በጭብጨባና በሆይ ሆይታ የምታሟሙቂው በአዋራው ጭሳ የምታሟሙቂው ህይወት አይኖርም ማለት ነው። አንቺን ካልደገፈ ከጎንሽ ካልቆመ የምትሰሪውን ንብረት ላይ አውሎ ቅርስ ለማፍራት የሆነ ወይ መሬት ለመግዛት ወይ መኪናም የሆነ ንብረት እቺ ልጅ የለፋችበት ነገር የሆነ ነገር ላይ መዋል አለበት ብሎ ካላሰበ ምኑ ላይ ነው ታዲያ ያንቺ የትዳር አጋር መሆኑ? እንዴ የምናገባው እኮ ረዳት እኮ ለማግኘት አይደል እንዴ? ወይ እንደዛ ነው የሚገባኝ፣ ይቅርታ ካልሳትኩ በስተቀር እንጂ እኮ ለራሴ አንሳለሁ እንዴ በልቶ ለማደር እንዴ ረዳት የህይወት ረዳት ለማግኘት እኮ ነው። የህይወት ረዳት ማለት ሲከፋ፣ ስትወድቅ፣ ስትነሳ በህይወት በነፍስ ውስጥ ደጋፊ ስለሚያስፈልግህ እንጂ እውነት የቤት ኪራይ ከፍሎ በልቶ ለብሶ ጠጥቶ ለመኖር ብቻዬን እኮ በቂ ነኝ። ምንም እኮ አያስፈልገኝ። ለምን ታስፈልገኛለች ሚስት? ለምን ያስፈልግሻል ባል? ግን የህይወት ረዳት ስለሚያስፈልግ ነው ሰው የሚያገባው እንጂ ተራ ማቴሪያሊስቲክ ረዳት አያስፈልገውም ሰው። የህይወት ረዳት ማለት አይዞሽ በርቺ እኔ ያለው በቃ አንቺ እዛ ብትሆኝም እኔ ግን ይህንን አደርጋለሁ እንዲደግፍሻለሁ ሲል ነው። ያ ካልሆነ ሲንግል ነሽ፣ አለቅ። ተግባባል? እሺ እሺ አሌክስ፣ ለዛ አድርጊ። አመሰግናለሁ። እሺ አመሰግናለሁ።
አይ ጉድ! ብዙ ሲንግሎች አሉ፣ ያገቡ ሲንግሎች። ይህን እያያችሁ አግባ ትሉኛላችሁ። አሁን ቅድም ገብታ አንዷ አግባ ወግ ማድረግን እኔ ምናምን ምኑ ወግ ማድረግ አየሁት። ይህናት ይኸው የተጋቡት ራሱ እንዴት ነው የምንወጣው እያሉኝ ነው። እና ሲንግልነት አይለምልም ጓዶች፣ ይለምልም እንጂ ይፋፋም። እንዴት ነሽ? እንኳን ደህና መጣሽ። ችግር የለውም ይቻላል። ምን አልሽኝ? ያኔ ማማከር ይቻላል ወይ? ይቻላል በሚገባ። ታዲያ እየሰማን ነው። ምን እንታዘዝ? እኔ እንደሷ ምነግርህ ነገር ነበረኝ፣ ያው ወንድሜ ከመሆን አንጻር። እሺ ንገሪ። አሁን ያለሁት ያው ዱባይ ነው እና እዛ ሀገር ላይ የሆነ ጓደኛ ነበረኝ ማለት ነው። ያኔ እንደዚህ በኦንላይን ምናምን አይደለም የተዋወቅ ነው፣ እንደዚሁ በሰፈር ነው፣ በአካልም ነው። ከዛ ያው ወደዚህ ልመጣ ስል ያው እዛ ነበረን ጓደኝነታችን። ከዛ ወደዚህ ልመጣ ስል ቃል አስገባኝ ማለት ነው። በሄድሽበት በአንድ አመቱ ምናምን ኒካ እናስራለን ምናምን አለኝ። ከዛ እኔ ደግሞ አይሆንም ብዬ ነገርኩት ማለት ነው። በሁለት አመት ያው አላማ አይሳካም፣ ያው እንደኔ ሁኔታ ማለት ነው። ከዛ እንደዛ ብዬ እሱንም ለማሳመን ሞከርኩና እሱ እምቢ አለ። አለበለዛ ለቴጂ ሳምንት ሲቀርሽ እኔ ይዤሽ ሄዳለሁ አለኝ። ያኔ ማስፈራሪያ ወይም አንድ ቀን ከኔ ጋር ትሆኛለሽ ብሎ ሲነግረኝ አይ አልሆንም። ይሄ ማለት አንድ ቀን ከኔ ጋር ትሆኛለሽ ማለት ያኔ አንድ ቀን ከሱ ጋር እንዳድር ያኔ ጠየቀኝ ማለት ነው። እኔ ደግሞ አልፈልግም፣ ኒካውን ቢሆን አልፈልግም። በዚህ ሰዓት እኔ ሊሄድ ሳምንት ሲቀረኝ አንተ እንደዚህ አይነት ነገር ካሰብ እኔም ፈልገ ሳይሆን ጥቅሜን ነው። እኔን ከወደድክ እኔ ያልኩህን ጊዜ እጠብቃለሁ ብዬ ነገርኩትና እምቢ አለ። በቃ እሺ ብዬ በአመቱ ተስማምቼ ወደ ሳውዲ መጣ ማለት ነው። ሳውዲ ሄጄ ነበረና ከዛ በሳውዲ አመቱ ሞላ። አመቱ ሳይደርስ እሺ ኒካ እንሰራ አሁን ደርሷል አለኝ ማለት ነው። ከዛ እኔ ደግሞ ላ አይሆንም፣ እኔ በአይን የሚታየኝ ነገር ለእናቴ ምንም ነገር አልሰራውም። በአይን የሚታየኝ ነገር እንኳን ከሰራው ችግር የለውም እናስራለን፣ ግን ደግሞ እናቴን ትንሹ እንኳን አላስደሰትኳትም ብዬ ነገርኩት። ከዛ ተዋኝና ሄደ። ሌላ ጓደኛ ያዘ፣ ላገባም ነበረ ብሎ ከእንደገና እንትን አለኝ ማለት ነው። እኔ በሳውዲ 2 አመቴን ጨርሼ ወደ ሀገር ሄድኩኝ። እሱ ተወኝ በቃ ያኔ እኔ ቤተሰቤን ስለው እሱ ትቶኝ ሄደ። እኔም ደግሞ ተውኩት። ያኔ እሱ ስተወኝ እኔም ተውኩት ማለት ነው። ከዛ እኔ ወደ ሀገር ሄድኩና አልተመቸኝም ነበረ። ተመልሼ ወደ ዱባይ መጣሁ፣ እሱም ወደ ዱባይ መጣ። እኔ በመጣሁበት ሰሞን እሱም መጣና ከዛ ስልኬን አፈላልጎ ምናምን ደወለና እኔ እኮ ፍቅረኛ ባንቺ ተናድጄ ጓደኛ ይዤ ነበረ፣ ባንቺ ተናድጄ ላገባ ነበረ፣ በጣም አንቺ ንጹህ ሰው ነሽ ምናምን ብሎ ማስመሰል ጀመረ ማለት ነው። ያስመስል ወላሂ ኋላ አላህ ብቻ ነው የሚያውቀው። እኔም ያው ውስጤ ላይ ምንም ነገር ስላልነበረ ምንም አልተሰማኝም፣ አልመሰለኝም። ይሁን ታዲያ ለምን አላገባም ምናምን ብዬ እንደዚህ ቀለድኩኝና ከዛ አለፍኩ ማለት ነው። ከዛ ለምን ያኔ እሱ ወላሂ ያዘው ምናምን ያኔ ለምን አልተናደሽም? ለምን አልተሰማሽም? እኔን አትወጂኝም ወይ ምናምን ብሎ አወራ። አይ እኔ ውስጤ ላይ የሆነ ነገር ቢኖር እኔ እናድ ነበረ፣ ግን አሁን ምንም የለም። ምንም ስለሌለ ምን ብዬ ልናደድ ብዬ ተውኩት ማለት ነው። ከዛ በጊዜው ምንም መልስ አልሰጠውም፣ አጠፋው ስልኩም ማለት ነው። እኔ ያጠፋሁት። ከዛ ነገውን ደግሞ መልስ ሰጠው ስደውል እሱ ችግር ላይ ሆነ ማለት ነው። የሆነ የአይዲ ችግር ምናምን ገጥሞት ችግር ላይ ሆነ። ያው የሰፈሬም ልጅ ነው እና ለሳይኮ ትንሽ በማሰብ ያው መልስ አልሰጥም ብዬ አለፍኩ። ከዛ እሱን ለማጽናናት እንደገና እኔ መደወል ጀመርኩ ማለት ነው። እሺ ይሰማል? አዎ ይሰማል በደምብ። ሄሎ ወይ እየተሰማ ነው? አዎ ይሰማል፣ ይሰማል እኮ። ኦኬ እና መልስ ልሰጠው በደወልኩበት ጊዜ እሱ ችግር ላይ ነበረ። አይዲ ምናምን ተላሽቶበት ከስራ ወጡ ነበር። ያው ትንሽ እኔም ለእሱ አስቤ የሰፈርም ልጅ ነው ብዬ እኔ ደውዬ እሱን ለማጽናናት ምናምን ደወልኩ። በዛን ሰዓት በቃ ንቀት
ያኔ በጣም ናቀኝ ማለት ነው። እኔ ያኔ እሱ ስልክ እንኳን ስደውለት ማንሳት አልፈለገም። አይ እኔ ደግሞ እንደዛም የሆን ነገር ከሆነ ብዬ እኔ ማውጥቼ ከስልኬ ወጣውኝ ማለት ነው። ከዛ እኔ ተመችቶኝ አይደለም ወደ አንተ ምደውለው ትንሽ እኮ ያንተ ነገር ትንሽ አሳስቦኝ ነው ምናምን ብዬ አወጣሁት ማለት ነው። ከእንደገና አሁንም ድጋሜ በሌላ ሰው በጓደኞቼ ምናምን አጠያይቆ እንደዚህ መጠየቅ ጀመረ ማለት ነው። እኔም ደግሞ እሺ በቃ አሁን በዛን ሰዓት እኔ በችግሬ ሰዓት ጥላኝ የሄደች ልጅ አትወደኝም አለ። አዎ አልወድህም። እኔም ደግሞ አልኩት እኔ አልወድህም። እኔ ያኔ ለእኔ አላማ ያልኖረ ወንድ እኔን ይወደኛል ብዬ አላስብም። ሁሉንም ነገሬ ልትወድ ይገባ ነበር ብዬ እኔም መልስ ሰጠሁት። ከዛ በቃ አሁን ደግሞ እምቢ ብለሽኛል ብሎ ያኔ አገባለሁ ሲል እኔም ደግሞ ፈቅጄ ሄድኩኝ። ያኔ እኔ ተውኩት ማለት ነው። እሺ አዎ ያኔ እኔ አሁን ተውኩት። በቃ ምንም ነገር አልፈልግም ብዬ ትቼው ስልኩን ብሎክ አድርጌ ወጣሁ። ያው እኔም ስራ ምናምን እዚህ ቢዚ ነኝና ያው ብዙ እሱ ጭንቀት እኔ ላይ ለመፍጠር ምናምን አሰባ። ከዛ እኔ በቃ እንድሰቃይ ምናምን በቃ እሱን ፈልጌ እንድከተለው ምናምን ፈለገ። እኔ ደግሞ ያን አልፈልግም። ያኔ ማንም ሰው መከተል ስለማልፈልግ ብዬ ብሎክ አድርጌ ወጣሁኝ ማለት ነው። አሁን እሱ ያው ምንም አያውቅም ሄዳ በቃ እኔ እሱ መከተል መሰለው። እሱም ስልኩን አጠፋ፣ እኔም አጠፋሁኝ ማለት ነው። አሁን ቆይቷል። እሺ አሁን እንደዚህ ነው። አዎ ያኔ አሁን ለእኛ ጊዜ ያኔ እሱ ያኔ ትክክል ነበረ ወይ እኔ ቃሌ እዛ በአመቱ ላይ እኔ ማድረግ ነበረብኝ ወይ የሚለውን ነው። ያኔ በዛን ሰዓት ነው ክፍተቱ ተፈጥሮ አብሬው ማድረግ ነበረብኝ ወይ ነው። ላ እንደዛ አይደለም። አይ እሱም አይሆን ነው። እዛ ሳውዲ ከሄድኩ በኋላ ኒካ በአመቱ እንሰር ብሎኝ ነበረ። እኔ ደግሞ ያው ምንም ስላልሰራውኝ አልፈልግም አልኩት ማለት ነው። እሺ ስለዚህ እኔ በዛን ሰዓት ቆይ አሁን ተለያይታችኋል ኦልሬዲ በቃ ብሎክ አድርገሽዋል ምናምን በቃ ቆማል። ሰላም ነሽ አሁን አይደል? ሁሉ ነገር ሰላም ነው፣ አይመጣም። ሰላም ነኝ አልሐምዱሊላህ። ስለዚህ ወሰነሻል፣ ምንም የሚያሳስብሽ ነገር የለም። ልክ ነበርኩ ወይ ከሆነ አዎ ልክ ነበርሽ። ምክንያቱም አላማ የሌለው በራሱ ያልቆመ ጠንካራ ኮንፊደንስ የሌለው ይመስለኛል የሚኖር ወንድ ጋር የፈለገ ብታፈቅሪው መኖር የለብሽ። ይሄ በጤናማ አይምሮ ማሰብ ያለብሽ ነው። ገብቶሻል አይደል? በጤናማ አይምሮ ማሰብ አለብሽ። ይሄንን እያፈቀርሽው እንኳን እኮ ለትዳር የማይሆን ሰው አለ አይደል? ታፈቅሪዋለሽ፣ ግን ያ ሰው ለኃላፊነት አይሆንም። ሰው አታገቢው ማለት ነው። ስለዚህ በቃ ልክ ነሽ። ምንም ጸጸቱስ ምናምን እንዳገቢ ማንም ምንም ቢልሽ እንኳን ምክንያቱም አንቺ ውሳኔሽ ትክክል መሆኑን ከገባሽና በቃ ወይስ ታፈቅሪዋለሽ? አሁንም ኧረ ዝምታ። ታፈቅሪዋለሽ? ይህን እኮ ነው ጋይስ የምለው። እኔ አሁን እኔ ነኝ ጨረቃ ላይ መቀረው እኮ ብያችኋለሁ። ይሰማል? ሄሎ ሄሎ፣ ለመመለስ እያመነታሽ ነው ወይስ እንዴት ነው ነገሩ? ዋይ እኮ አያፍቅሩ ሸበካ እየያዘ ነው መሰለኝ። እሺ ጥያቄን ሰምተሽዋል? ትንፋሿ ይሰማኝ። ሸበካ ቢሆን ትንፋሿ አይሰማንም ነበር። ትንፋሿ እየተሰማኝ ነው ያለው። ይሰማል? ሸበካ እየያዘ መሰለኝ ወንድሜ። እሺ ደህና ነሽ አይደለ? ታዲያ እሺ እንዴት ነው ታዲያ የምንግባባው? እሺ ሄሎ ኒኮ ብያለሁ። እኔ ከዚህ መርሾ ሸበካ ይዞ ነው። አሁን ይሰማል?
እየተሰማ ነው። ታፈቅሪዋለሽ ወይ ነበር ጥያቄው። ያኔ ነበረ ግን አሁን ያው ትቶኝ ከሄደ በኋላ መልሱን አጭር ቆይ አንዴ መልሱን አጭር አድርጊዋ የኔ እናት። መልሱን አጭር ታፈቅሪዋለሽ ሲባል አይ አላፈቅረውም አሁን ወይ አፈቅረዋለሁ ነው መልሱ። ግን ምን አታርዝሚ። ታፈቅሪዋለሽ አሁን አላፈቅረውም ጨርሰሻል ማለት በቃ አጠናቀሽ ዘግተሻል። መዝገቡ ተዘግቷል። ወደ መዝገብ ቤት ካልሽ ወደኋላ አትመለሽ። ሚውት አድርጊና አዳምጪ። አሁን ትተሻቸው ስትሄጂ ሰዎች እነሱ አይተውሽ። ይሄ ልትገነዘብ ይገባል። ምለው የሚገባሽ አሁን ከነገርኩሽ በኋላ ነው። አሁን እሱ ጥቅምን ፈልጎ የሆነ ነገርን ፈልጎ ሞከረ። በቃ አንቺ አልፈልግም ብለሽ ትተሽ ሄድሽ። አይተውሽም። ትንሽ ርቀት አሳይ፣ ተለወጪ፣ ህይወትሽን መስርቺ፣ ወይም ወደ ሌላ ህይወት ተራመጂ። ራስሽን ገዝተሽ ጎበዝ፣ አስተዋይ ሴት፣ ቆንጆ ሴት ሆነሽ ራስሽን ስትኖሪ ይመጣል። አይሆንም ብላችሁ የተዋቿቸው ሰዎች አይተዋችሁም። ይህንን እወቁት። አይተዋችሁም ማለት ምንም ያመጣሉ ሳይሆን በቃ የሚጠበቅ ነው ማለት። ይሄ ልሚላይ ተወኝም ብላችሁ ኝኝ አትበሉ። ገብቷችኋል? የሚጠበቅ ነገር ነው ይሄ። በቃ እናንተ ምድሮ ማድረግ ያለባችሁ አክሰፕት ኢን ሙቭ ወደፊት በቃ። ስለዚህ መጥቶ አሁን ሲለማመጥሽ እና የየ ዘረፍ ምናምን ሲልብሽ አንቺም ያው ታፈቅሪያለሽ ወይ ብዬ ጠየኩሽ። ለዛ ልብሽ ራርቶ በቃ እስቲ ድጋሚ ከሆነ ምናምን ብለሽ መለስ ካልሽ ተበላሽ ማለት ነው። ከሄዳችሁ መሄድ ነው ጋይስ። ይህ ወለም ዘለም ምናምን አያስፈልግም። የአቋም ሰው መሆኑ የአቋም ሰው ስትሆኑ ትከበራላችሁ። ቁርጥ ያለ አንድ መስመር ላይ መቆም። ይህ ግራ የገባው ወደ ቀኝ ሲሏችሁ ወደ ግራ፣ ወደ ግራ ሲሏችሁ ወደ ቀኝ፣ እነሱ ባሉበት መንገድ ከቆረጣችሁ መጠላት ካለባችሁ መጠላት ባይዙ በጣም ደስ ይላል። በቃ ማለት አንዴ ለብረ የምትፈሩት መወደድ ከሆነ መወደድ መሀል ላይ መሆን ነው ስቃይ ባይዘ። አሁን ሁሉም ሰው ቢጠላችሁ አሁን ለምሳሌ ሁሉም ሰው ቢጠላኝ ደስ ነው የሚለኝ። ለምሳሌ ቁርጥ በቃ ያለ ነው። አንዴ ጠጥቷችኋል፣ በቃ ለአክሽንም ትዘጋጃላችሁ። ይወዱኛል አይወዱኝ የሚል ስቃይ ውስጥ ማትወሩት በቃ ቁርጥ ያለ አንድ መስመር ላይ ነው ያላችሁት። እንደዛ አይነት መስመር ላይ ነው እንጂ መሀል ላይ ግን ካላችሁ ጋይስ ይሄ አሁን ይመጣል ወይ አይሄድም ወይ አይመጣም። መሀል ላይ ወይ አይተውሽም ወይ አንቺ ማትሄጂም። አንቺ ግን ከቆረጥሽና ቁርጥ ያለ መስመር ላይ ከቆምሽ ግን ምንም ሊነቀንቅሽ አይችልም። ከእግዚአብሔር ጋር ከሆንሽ ከፈጣሪ ጋር ከሆንሽ የምታሸንፊው አንቺ ነሽ። ስለዚህ ተረጋግተሽ ስራሽ ላይ ስሪ። ከዚህ በኋላ የእሱን ነገር አትስሚ። ስልክሽን አትቀይሪ፣ ህይወትሽን ቀይሪ፣ መስመርሽን አስተካኪ፣ ውሎሽን አስተካኪ። አጠቃላይ በዙሪያሽ ያሉትን ነገሮች በሙሉ ቀይሪያቸው። ለውጥ ጊዜ ሊፈጅ ይችላል፣ ግን ከዛሬ ጀምሮ መቀየር ጀምሪ ራስሽን። ገብቶሻል? አዲስ ሰው ሁኚ ማለት ነው ከዛሬ በኋላ። ከዛ ውጪ ትክክል ነው ያደርግሽ። ተግባባን? ግልጽ ነው? እሺ፣ አመሰግናለሁ። ወላሂ አመሰግናለሁ። እሺ፣ በስቺ እሺ። ጓዶች ታፕታፑን 500 ሺህ እናድርስ። ውስጥ ገኛችሁ ናችሁ። በየቀኑ እያዳበረ ይመጣል በእርግጠኝነት። ስራ ላይ፣ ጉዞ ላይ፣ መንገድ ላይ፣ ተኝታችሁ ተነስታችሁ፣ ረፍት ላይ፣ በተለያየ አይነት ሁኔታ ውስጥ የተከታተላችሁ የነበረው ይህንን ቫይብ እወደዋለሁ። ከእናንተ ጋር የሚኖረኝ 2 ሰዓት ቆይታችን እንዴት በቢሊየን ብር አልተካውም። ብዙ ሺህ ብር የምታገኝበት ስራ አለ በባል እችን ሰዓት ለማንም አልሰጥም እና እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። የደበራችሁ፣ የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ተስፋ የቆረጣችሁ ሰዎች ኑ እሺ፣ ስታወጡት ይቀላል። እናዳምጣችኋል። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩልኝ። እየነጋ ያለበት ሀገር የምትኖሩ መልካም ቀን ይመላችሁ። ልመርቃችሁ ሳትመርቀን የኔ ምርቃት ሱስ ሆነባችኋል። የሽማግሌ ነገር ነው።
ሽማግሌ እኮ በቃ እየረሳው ህይወታችሁ ይሙላ። በቃ መቼም አይጉደልባችሁ። በህይወታችሁ የምታስቧቸው እያሰባቸኋቸው ያሉ ነገሮች ሁሉ ከክፋት በቀር ያ እውን ያርግላችሁ። በተለይ በዚህ በ2026 ያላሰባችሁትን ሲሳይ ይስጣችሁ። እግረ እርጥብ ያርጋችሁ። የሄዳችሁበት የረገጣችሁበት የነካችሁት ሁሉ እናንተ የተገኛችሁበት ሁሉ ይለምልም፣ ይደግ፣ ይፍካ። ዘራችሁን እንደ ምድር አሸዋ ያብዛላችሁ። ምድር ላይ ከፍ ከፍ በሉ። በህይወታችሁ ውስጥ ያሏችሁን ጥሩ ነገሮች ሁሉ ፈጣሪ ይጠብቅላችሁ። በተለይ ደግሞ ጤና ይስጣችሁ። መቼም አትታመሙ። ህመም መቼም እንዳያገኛችሁ። ሁሌ ሳቁ፣ ሁሌ ጤናማ ሆኑ። ወታችሁ በሰላም ገቡ። ፈጣሪያችሁን ደግሞ አመስግኑ። መልካም ቀን ይሁንላችሁ። እየመሸ ያለበት ሀገር ያላችሁ፣ እየነጋ ያለበት ሀገር ያላችሁ መልካም ቀን